የትምህርት ቤቶችን ደረጃ የማሻሻል ጉዳይ የሁሉም ባለድርሻ አካላት ርብርብ የሚጠይቅ ተግባር መሆኑን የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ። ርዕሰ መስተዳድሩ በክልሉ 5ኛ መደበኛ ጉባኤ ላይ የአማራ ክልል ትምህርት ቢሮ የ2015 የ6 ወራት የሥራ አፈጻጸም ያቀረቡትን ሪፖርት ተከትለው ከምክር ቤቱ አባላት ለተነሱ ጥያቄዎች አስተያየቶችና ምላሽ ሰጥተዋል። አዲሱ ዳዊት የአማራ ክልል ምክር ቤት 6ኛ ዙር 2ኛ ዓመት የሥራ ዘመን 5ኛ መደበኛ ጉባኤ መክፈቻ ላይ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ የ2015 የ6 ወራት የሥራ አፈጻጸም ሪፖርታቸውን ካቀረቡላቸው ተቋማት መካከል የክልሉ ትምህርት ቢሮ ይጠቀሳል። ቢሮው ላለፉት 6 ወራት በተሻለ መንገድ ከከወናቸው ተግባራት መካከልም የትምህርት ጥራትን ለማስጠበቅና የተማሪዎችን ምዝገባ በስኬት ለማጠናቀቅ ያደረገው ጥረት የሚጠቀሱ መሆናቸውን አንስተዋል። የክልሉ ምክር ቤት አባላት ጥያቄና አስተያየት አንስተዋል። የትምህርት ቤቶችን ደረጃ ለማስጠበቅ የሚከናወኑ ተግባራት ተጠናክረው ሊቀጥሉ ይገባል የሚለው ካስተያየቶቹ መካከል ይጠቀሳሉ። በተለይ ጎንጅ ቆለላ ወይዛዝር ኪዳን ብረት ቀበሌ መታችሁልንማ እጥር የለውም ትምህርት ቤት ውስጥ አሁን ተማሪው አባራ ላይ ነው በት ማንጣት የደሃ ልጆች በት የሌላቸው ከብት የሌላቸው ውሃ ረብረባችሁ ተቀመጡ እየተባሉ ነው ያየረበረቡ የሚቀመጡ። ሳሲት ሁለተኛ ደረጃ ትምህርት ቤት የሚባል በግብረ ሰናይ ድርጅት የተሰራ ትልቅ ትምህርት አንድ ሃይ ስኩል አለ። በመንግስት ምንም አይነት ድጋፍ አልተደረገለትም። ምንም አይነት ድጋፍ ግብረ ሰናይ ድርጅት ትምህርት ሰጠ። ያው በመንግስት መምራን ተቀጥረዋል። እንደገና መጽሐፍቶችና ሌሎች ነገሮችን ከማሟላት በዘለለ ተጨማሪ ድጋፍ ያስፈልገዋል። የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ የትምህርት ቤቶችን ደረጃ የማሻሻል ጉዳይ በመንግስት ብቻ የማይሳካ መሆኑን ጠቅሰው የሁሉም ባለድርሻ አካላት ርብርብ ይጠበቃል ብለዋል። መንግስት አሁን ባለው አቅም እነዚህን ትምህርት ቤቶች ደረጃቸው እንዲሟላ ማድረግ አይችልም። ስለዚህ አቅሙ ህብረተሰቡ ነው። በተለይ ደግሞ የልማት ማህበሮች አሉ በክልላችን የሚሰሩ እነሱን በማጠናከር በመደገፍ የትምህርት ቤቶች ደረጃና ግብዓት እንዲሻሻል ማድረግ ያስፈልጋል። የመጽሐፍት እጥረት ጉዳይ ሌላኛው በምክር ቤቱ አባላት በአሳሳቢ ችግርነት የተነሳ ጉዳይ ነው። በሪፖርታችን ላይ የአንደኛና መካከለኛ ደረጃ ትምህርት ቤቶች የ1 ለ3 መጽሐፍ ጥምርታ እንዲተሰራጭ ማሰራጭ ተችሏል የሚል እንትን አለ። በከፍተኛ እውነት ለመናገር ይሄን ሁሉም ሰው የሚታዘበው ነው። መጽሐፍ የለም በሶፍት ኮፒ ምናልባት ለመምህራኖቹ ሊኖር ይችላል። አሁን ትልቅ ችግር እየሆነብን ያለው ይሄ ስለሆነ እዚህ ላይ ማብራሪያ ቢሰጠው ነው። ምክንያቱም እኛ ዘንድ መጽሐፍ ስላልተሰራጨ ብዬ ነው። በህትመት ጉዳዮች ምክንያት መጽሐፍት ለተማሪዎች በወቅቱ አለመድረሳቸውን ያነሱት ርዕሰ መስተዳድሩ አሁን ላይ ግን የህትመቱ ጉዳይ ተጠናቆ መጽሐፍት እየተሰራጩ ነው ብለዋል። የህትመት ጉዳይ ነበረ። ስለዚህ በተወሰነ ደረጃ ለማሳተም ጥረት ተደርጓል። ያላችሁት መጽሐፍት በብዙ ትምህርት ቤት አልደረሰም እና ስለዚህ ልክ ናችሁ። ነገር ግን ማሰራጨት ተጀምሯል። የደረሳቸው ትምህርት ቤቶች ይኖራሉ። በርካታው ግን ገና ከወደብ ወደ ክልሉ እየገባ ነው ያለው።